የስኳር በሽታ ላለባቸው ሰዎች የደም ስኳር መጠንን መቆጣጠር እንዳይጨምር ለመከላከልና ሁኔታውን ለመቆጣጠር አስፈላጊ ነው። ፍራፍሬዎች የተመጣጠነ አመጋገብ አካል ቢሆኑም አንዳንዶቹ ከፍተኛ መጠን ያለው የተፈጥሮ ስኳርን ይይዛሉ። ይህም በደም ውስጥ ያለውን የግሉኮስ መጠን ላይ ተጽዕኖ ያሳድራል። በአጠቃላይ የስኳር በሽታ ላለባቸው ሰዎች መብላት ያለባቸውንና በጥንቃቄ መጠቀም ያለባቸውን ፍራፍሬዎች ለይቶ ማወቅ በጣም ወሳኝ ነገር ነው። ስለዚህ በዛሬው ትምህርታችን የስኳር በሽታ ያለባቸው ሰዎች መብላት ስለሚገባቸው 9 ፍራፍሬዎችና በጥንቃቄ መጠቀም ስላለባቸው 8 ፍራፍሬዎች በተብራራና ሳይንስ ላይ መሰረት ባደረገ ሁኔታ የምነግራችሁ ይሆናል። ሁሌም ለጤናችሁ ቅድሚያ የምትሰጡና መልካም ልብ ካላችሁ ደግሞ ቪዲዮውን ላይክ በማድረግ ይጀምሩ። ምክንያቱም የእናንተ ላይክ ይህንን ትምህርት ብዙ ሰው ጋር እንዲደርስና እንዲጠቀሙበት ያደርገዋል። ለዚህ ቻናል አዲስ ከሆናችሁ ኢብራሂም እባላለሁ፣ ክሊኒካል ፋርማሲስት ነኝ። ዩቲዩብ ላይ ስለ ጤናቸው ማወቅ ፈልገው ከሚመጡ ጥቂት አስተዋይ ሰዎች ውስጥ ከሆኑ ሰብስክራይብ በማድረግ ቤተሰባችን ይሁኑ። እንዲሁም በምንለቃቸው የጤና ትምህርቶች የራስዎንና የቤተሰቦን ጤና ይጠብቁ። የስኳር በሽታ ያለባቸው ሰዎች መብላት የሚገባቸው 9 ፍራፍሬዎች። አንደኛ ቤሪስ፣ እንጆሪ፣ ብሉቤሪ እና ብላክቤሪ። ጥቅሞቹን ስናይ የቤሪ ፍሬዎች በጸረ ኦክሲዳንትስ፣ ፋይበር እና እንደ ቫይታሚን ሲ ያሉ ቫይታሚኖች የበለጸጉ ናቸው። ፋይበር የግሉኮስ መምጠጥ ሂደትን ያዘገያል። ይህም በደም ውስጥ ያለውን የስኳር መጠን የመጨመር እድልን ይቀንሳል። መጠኑን ስናይ 1 ኩባያ ፍሬሽ የቤሪ ፍሬዎች በቂ ነው። ይህም አነስተኛ የግሊሲሚክ መጠን የሚሰጥና የደም ስኳርን በከፍተኛ ሁኔታ አይጨምርም። ሁለተኛ ፖም። ጥቅሙም ፖም ፋይበር፣ ቫይታሚን ሲ እና የተለያዩ አንቲኦክሲዳንትን ይዟል። በተጨማሪም በአንጻራዊ ሁኔታ ዝቅተኛ ግሊሲሚክ ኢንዴክስም አላቸው። ይህም ማለት በደም ውስጥ ባለው የስኳር መጠን ላይ ተጽዕኖ ዝቅተኛ ነው ማለት ነው። መጠኑን ስናይ 1 መካከለኛ ፖም በፋይበር ይዘቱ ምክንያት ቋሚ ኃይል የሚሰጥ መቆያ ሊሆን ይችላል። ቆዳውን መብላት ደግሞ የበለጠ ፋይበርን ይጨምራል። ሶስተኛ ብርቱካን። ጥቅሙም ብርቱካን በቫይታሚን ሲ የበለጸገ ሲሆን ግሊሲሚክ ኢንዴክሱ ዝቅተኛ ሲሆን እንዲሁም የሚሟማ ፋይበር አላቸው። ይህም ኮሌስትሮልና የደም ስኳርን ለመቆጣጠር ጠቃሚ ያደርጋቸዋል። መጠኑም ከትንሽ እስከ መካከለኛ ብርቱካን ጥሩ መጠን ነው። ነገር ግን የብርቱካን ጭማቂን ያስወግዱ፣ ምክንያቱም ፋይበር ስለሌለውና ፈጣን የደም ስኳር መጨመርን ስለሚያስከትል። አራተኛ የሮማን ፍሬዎች። ጥቅሙም የሮማን ፍሬዎች በአንቲኦክሲዳንትና ፋይበር የተሞሉ ናቸው። ምንም እንኳ የተፈጥሮ ስኳር ቢይዙም ዝቅተኛ ግሊሲሚክ ናቸው። እናም ፋይበር ይዘታቸው በደም ውስጥ ያለውን የስኳር መጠን ለመቆጣጠር ይረዳል። መጠኑም ወደ ግማሽ ኩባያ የሚሆን የሮማን ፍሬ ከምግብ ጋር የሚሄድ በንጥረ ነገር የበለጸገ ተጨማሪ ሊሆን ይችላል። አምስተኛ ኮክ። ጥቅሙም ፒችስ ቫይታሚን ኤ እና ሲ፣ ፋይበር እና ፖታሲየምን ይሰጣሉ። እነዚህ ሁሉ የሜታቦሊክ ጤናን ይደግፋሉ። እንዲሁም በግሊሲሚክ መረጃ ላይ ዝቅተኛና መካከለኛ ናቸው። መጠኑም 1 ከትንሽ እስከ መካከለኛ መጠን ያለው ኮክ እንደ ኃይልን የሚያድስ ፍራፍሬ በቂ ነው። ስድስተኛ ፕሪም። ጥቅሙም ፕሪም በተለይም ቆምጣጤ ፕሪም አንቲኦክሲዳንትና ጸረ ብግነት ውህዶችን ይይዛል። እንዲሁም ዝቅተኛ ግሊሲሚክ መረጃ አላቸው። ይህም አስተማማኝ ምርጫ ያደርጋቸዋል። መጠኑን ስናይ ግማሽ ኩባያ ወይም ከ8 እስከ 12 ፍሬ የሚሆን ፕሪም በቂም ከመሆኑ በላይ በደም ስኳር ላይ ከፍተኛ ተጽዕኖ ሳያሳድር እንደ ጣፋጭ ምግብነት ያገለግላል። ሰባተኛ አቮካዶ። ጥቅሙም አቮካዶ ፍራፍሬ ቢሆንም በካርቦሃይድሬትና በጤናማ ስብ የበለጸገ በመሆኑ ከፍራፍሬዎች ልዩ ያደርገዋል። በውስጡ ያለው ከፍተኛ ፋይበርና ጤናማ ስብ ይዘት የደም ስኳር መጠን እንዲረጋጋና የኢንሱሊን ስሜትን ለማሻሻል ይረዳል። መጠኑም ግማሽ አቮካዶ ጥሩ መጠን ያለው ሲሆን ጤናማ የሆነ ስብ ይዘቱ ረዘም ላለ ጊዜ የጥጋብ ስሜት እንዲሰማዎት ያደርጋል። ስምንተኛ የወይን ፍሬ። ጥቅሙም የወይን ፍሬ ዝቅተኛ ግሊሲሚክ ኢንዴክስ ያለው ሲሆን በቫይታሚን ሲ እና ፋይበር የበለጸገ ነው። አንዳንድ ጥናቶች እንደሚያሳዩት የኢንሱሊን ስሜትን ለማሻሻል ሊረዳ ይችላል። ነገር ግን የወይን ፍሬ ጭማቂን ያስወግዱ። መጠኑን ስናይ ግማሽ የወይን ፍሬ እንደ ሚዛናዊ ቁርስ ወይም መክሰስ ሊበላ ይችላል። አንዳንድ መድኃኒቶች ላይ ከሆኑ ደግሞ ከመጠቀሙ በፊት ሐኪም መሆን ያማክሩ፣ ምክንያቱም የወይን ፍሬ ከአንዳንድ መድኃኒቶች ጋር መስተጋብር ሊፈጠር ስለሚችል። ዘጠነኛ ፒርስ ወይም ገውዝ የምንለው። ጥቅሞቹም በፋይበር የበለጸገ ሲሆን እንደ ቫይታሚን ኬ እና መዳብ ያሉ ቪታሚኖችና ማዕድናትን ያቀርባል። የእነሱ የፋይበር ይዘት በደም ውስጥ ያለውን የስኳር መጠን እንዲረጋጋ ያደርጋል። ይህም ጥሩ አማራጭ ያደርጋቸዋል። መጠኑም 1 ትንሽ ወይም መካከለኛ ፒርስ ጤናማ መጠን ሊሆን ይችላል። እናም ከነቆዳው ሲመገቡት ደግሞ የፋይበር አወሳሰድን ይጨምራል። የስኳር በሽታ ካለብዎ በጥንቃቄ መጠቀም ያለባችሁ 8 ፍራፍሬዎች። እነዚህ ፍራፍሬዎች ገንቢ ሲሆኑ በተፈጥሮ ስኳር ከፍ ያለ ወይም ከፍተኛ ግሊሲሚክ ኢንዴክስ ያላቸው
ይህ ማለት ግን ሙሉ በሙሉ መወገድ አለባቸው ማለት አይደለም። ነገር ግን አጠቃቀማችሁን መከታተልና ለግል የሚሆን መመሪያ ከአመጋገብ ባለሙያ ወይም ከጤና ባለሙያ ጋር መማከር አስፈላጊ ነው። አንደኛ ወይን። ለምን በጥንቃቄ መጠቀም እንዳለብን ስናይ ወይን በአንጻራዊነት በስኳር የበለጸገ በመሆኑ በፋይበር እጥረት የተነሳ በደም ውስጥ ያለውን የስኳር መጠን በፍጥነት ሊጎዳ ይችላል። ስለዚህ በጥቂቱ ይመገቡ። አልፎ አልፎ ግን ሳይበዛ በትንሹ መጠቀም ይቻላል። ሁለተኛ ሙዝ። ሙዝ በተለይም የበሰሉ ሙዞች ከፍተኛ መጠን ያለው ስኳርና ካርቦሃይድሬትስን ይይዛሉ። በደም ውስጥ ያለው የግሉኮስ መጠን በፍጥነት መጨመርን ሊያስከትል ይችላል። ስለዚህ የስኳር ይዘትን ለመቀነስ ትንሽ በጣም ያልበሰለ ሙዝን ይምረጡ። ሙዝን ከጥቂት ፍሬዎች ጋር ማጣመር የስኳር መጠንን ይቀንሳል። ሶስተኛ አናናስ። አናናስ በተፈጥሮ ስኳር የበዛና ከፍተኛ ግሊሲሚክ ኢንዴክስ አለው። በብዛት ከተበላ የደም ስኳር በፍጥነት ይጨምራል። ስለዚህ አወሳሰዳችሁ ላይ መጠን ማበጀት ያስፈልጋል። አራተኛ ማንጎ። ማንጎ ከፍተኛ የተፈጥሮ ስኳር ይዘት ያለው ፍራፍሬ ሲሆን ይህም በደም ውስጥ ያለውን የግሉኮስ መጠን በፍጥነት ይጎዳል። ስለዚህ አልፎ አልፎ ማንጎ ከበሉ እንኳን ግማሽ ኩባያ መጠቀም፣ እንዲሁም ትንሽ ያልበሰሉ ማንጎዎችን ይምረጡ፣ የስኳር ይዘታቸው በትንሹ ዝቅተኛ ስለሚሆን። አምስተኛ ሐብሐብ። ሐብሐብ ከፍተኛ ግሊሲሚክ ኢንዴክስ አለው። ይህ ማለት በደም ውስጥ ያለው የስኳር መጠን በፍጥነት እንዲጨምር ያደርጋል። በተጨማሪም በፋይበር መጠኑ በጣም ዝቅተኛ ነው። ስለዚህ በትንሽ መጠን ይጠቀሙ። እስከ 1 ኩባያ ድረስ በቂ ነው። ስድስተኛ የደረቁ ፍራፍሬዎች እንደ ዘቢብ፣ ቴምርና የደረቁ አፕሪኮቶች አሉ። የደረቁ ፍራፍሬዎች ስኳር በሚይዙበት ጊዜ የውሃ ይዘታቸው ስለሚጠፋ የተከማቸ የስኳር ምንጮች ይሆናሉ። በደም ውስጥ ያለው የግሉኮስ መጠን በከፍተኛ ሁኔታ መጨመርን ሊያስከትሉ ይችላሉ። ስለዚህ በምትኩ ፍሬሽ ፍራፍሬዎችን ይምረጡ። ሰባተኛ የፍራፍሬ ጭማቂዎች። የፍራፍሬ ጭማቂዎች ተፈጥሯዊ ቢሆኑም እንኳ ፋይበር የሌላቸውና ከፍተኛ መጠን ያለው ስኳርን ይይዛሉ። በደም ውስጥ ያለው የግሉኮስ መጠን በፍጥነት እንዲጨምር ሊያደርጉም ይችላሉ። ስለዚህ የስኳር በሽታ ካለብዎ የፍራፍሬ ጭማቂን ማስወገድ በጣም ጥሩ ነው። በምትኩ ሙሉ ፍራፍሬዎችን እንዲሁ ይጠቀሙ። ፍራፍሬዎች ከስኳር በሽታ ጋር ተስማሚ በሆነ አመጋገብ ውስጥ ማካተት በጥንቃቄ ምርጫና መጠንን በመቆጣጠር ረገድ ጠቃሚ ነው። ዋናው ነገር ዝቅተኛ ግሊሴሚክ ተጽዕኖ ባላቸው ፍራፍሬዎች ላይ ማተኮር፣ በመጠን ማካተት እናም ከፕሮቲን ወይም ቅባት ጋር በማጣመር የደም ስኳርን ለመቆጣጠር ይረዳል። የፍራፍሬ ምርጫዎችን ከግል የጤና ፍላጎቶች ጋር ለማስማማት ሁል ጊዜ የጤና ባለሙያ ወይም ከምግብ ባለሙያ ጋር ይወያዩ። አይሆፕ በዛሬው ቪዲዮ ጠቃሚ መረጃና ትልቅ ግንዛቤ እንዳገኛችሁበት ተስፋ አደርጋለሁ። እንደዚህ አይነት ጠቃሚ የጤና መረጃ እንዲደርሳችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ለሌሎች ይህ ቪዲዮ እንዲደርሳቸው ላይክ፣ ሼር ማድረግዎን አይርሱ። ሌላው ስለ ዋና የኩላሊት በሽታ ምልክቶች ማወቅ ከፈለጉ ቪዲዮውን እዚህ ጋር ያገኙታል፣ እንዳያመልጣችሁ።